የሆዴን መከፋት ጥርሴ እየመለሰው የሆዴን መከፋት ጥርሴ እየመለሰው ዓለም ደህና ኗሪ እመስላለሁ ለሰው። እንዴት ያረጉታል የሆድን ህመም ማጭዳ የገባበት በእጅ አይታረም ትላለች ጎጃም ሚዲያ። ሰላም ጤና ይስጥልኝ የፍቅር ጀማዎች፣ ጎጃም ላይ መጥቻለሁ። ላይክ ሼር ኮሜንት ሰብስክራይብ ለምታረጉቶቼ እጅግ አመሰግናለሁ። እንዲሁም ደግሞ ሀሳብ አስተያየታችሁ እንዳይለየኝ ሰብስክራይብ እያደረጋችሁቶቼ አበረታቱኝ። አመሰግናለሁ ለምታበረታቱኝ። መስጠትን እንጂ መሰጠትን እንዳትከጅሉ። አላህ Subhanahu Wa Ta'ala ኸይረ ነገር ያምጣልን። እንግዲህ ወደ ማይክል ጃክሰን ስመጣ ሰው አለመኖሩን አብርሃም እኔ አሁን ነው ያወቅኩት። ሰው አለመኖሩን አንድ ሰው የእናት አባት ልጅ ነው ያለው ሰው ሴት ጋር ተባብሮ ተፈታይ ሴት ጋር ተባብሮ ገንዘብ ከፍሎ ወንድሙን አንኮላሽቶ ገንዘብን ለመውረስ ብለው ለማስፈረም ብለው አንድ ሰው እንዳይናገር አድርገው ጨጓራዋን ያማታሉ። እንዳትናገሩ ጨጓራዋ እየተላጠ ነው በተናገራቸው ሰዓት ብሎ የሚናገር አብርሃም እኔ አብርሽ ነው ብዬ አላስብም። አብርሃም መሄድ ከፈለገ እውነት እንነጋገር ከተባለ መሄድ ከፈለገ በኮንፊደንስ ቀብረር ረጅም ከኪስና ከኪሱ አድርጎ በይ ሄርሜላየም የራስሽን ስሪ፣ በቪዲዮ መልኩ እንገናኛለን። እኔ ሚስቴ ናት። እንደ ቪዲዮ ከሆነ እኔ ሚስቴ ነች። በቃ ሰላም ሁኑ። እናንተንም ይቅርታ እላለሁኝ ቤተሰቦቼ፣ ፋሚሊዎቼ። በቃ የሰው ልጅ እንደ ኮራሞት እንደተጀነነ ሲባል ነው አይደል እንዴ? ግን እኔ በዚህ አላምንም። አብርሃም እኔ ሰው ኑሮት እንደሌለው ያወቅኩት አሁን ነው የተሰማኝ። አቢላ ደከመው። አሁን በዋናነት ሼር የምታረጉልኝ ሼር ኮፕሊንግ ካርጋችሁ ቆርጣችሁ ሜንሽን የምታረጉልኝ ለዳኒሻና ለቶፋ ነው። በቃ ለቶፋ ድርሱልኝ። ቶፋ ላይ ትንሽ እንግዲህ እኔ መልእክት አለኝ። ምናልባት ውሸት ካልሆነ ቶፋ ይሄንን ልጅ ከአላህ በታይ ስበቡን አድርሳችሁ የማዳን የእናንተ ድርሻ ነው። ዳኒሻም አንድ ጊዜ ገብተበታል። ይሄንን ነገር ተባብረህ የማዳን የእናንተ ድርሻ ነው። ዳኒሻ እንግዲህ ሰው የለውም አብርሃም። ሁላቸውም አብረው በልተው ክደውታል። ሁላቸውም አብረው ጠጥተው ክደውታል። ወንድም የተባለው ይፍሬምም ራሱን ነፋፍቶ ራሱን ነፍትፊት ብሎ ንጥርቅርቅ ብሎ እኔ የገንዘብ ይሁን የምን ይሁን አላውቅም፣ ያንተን መኪና ከያዘ በኋላ ያንተን ውርስ ከወረሰ በኋላ ሳትሞት እኔ ሩታን ይውረስ ገንዘቡን ይውረስ አላውቅም፣ መኪናውንም ወርሷል። አንድ በ8 ሚሊዮን እና በ7 ሚሊዮን አብርሃም የገዛው ቤት አለው። ያንን ወርሷል ይፍሬም። ሩታም እንዲፈርም አድርገዋለች። እስክርቢቶ እጇን አቅርባ በእጇ ይዛ ወረቀት ይዛ ኤፍሬምም እንደዛው አስፈርመውታል እየተባለ ነው። አዎ አስፈርመውታል። እናንተ ለምንድን ነው ፍትህ ብላችሁ ልጁ እንዲድን የማትፈልጉት? እኛ ልጁ እንዲድን እንፈልጋለን። ይሄ አብርሃም አይደለም። በሀብልና በእንትን በመስቀል ተደርጎ ድግም ታስደግምበታለሁ ሲር አሰርችበታለሁ ስትል ምን አይነት ሲር አሰራሽበት ተብሎ ይሄ ነገር ተጠይቆ ግን አትመልስም። ፍቃደኛ አይደለችም። አንደኛ ትፈሮታላችሁ። ልጅቷን ጥያቄ አቅርቡላት። ምናልባት ገንዘብም ከፍላ ከሆነ ያሰራችው ገንዘብም አውጥታ ከሆነ ያሰራችው ገንዘብ ተከፍሎ እንዲፈታለት ወይንም ደግሞ የሆነ ነገር አድርጋችሁ በቃ ይሄንን ነገር አድርጋችሁ ልጁን ከበሽታ ከመን ብታድኑት በጣም የተሻለ ነው የምለው። ምክንያቱም ከእንደዚህ አይነት ነገር እኔንም እናንተንም ይጠብቀን ይሰውረን። ከእንደዚህ አይነት ቤተሰብ ከእንደዚህ አይነት ትዳር አላህ ይጠብቀን። ሚስቴ ናት ብሎ ባለቤቴ ናት ብሎ አክብሮ የቤት ኪራይ አከራይቶ አስቀምጧትኝ፣ እሷ ግን እንደ ብረት ምጣድ ተቆላች፣ እንደ ቡና ልታመሳለች። እና ደብም አጎንብሶ ሲያያት ነው እማየው። ኮንፊደንስ የላቸውም ሁላቸውም። ቡዜም ደግሞ እግራ ተጋብቷቸው ይመስለኛል እነዚህ ሰዎች። በእነሱ አልፈርድም። ግን ኤፍሬም ወንድሙን ክዷል። ኤፍሬም ወንድሙን ክዷል። ወንድሙ ላይ ክዷል ማለት ነው። ወንድሙን ክዷል። ከእንደዚህ አይነት ሰው ደግሞ አላህ ይጠብቃችሁ። ከእንደዚህ አይነት ሰው አላህ ይጠብቃችሁ። ሀቂቀትም ወንድሙን የካደ በዚች ምድር ላይ ኤፍሬም ነው። ሁለቱ ሄርሜላም አንድ እንዳይሆኑ ከልጅና ከሚስቱ ጋር እኮ ነው የሆነው። ይህንን ከሆነ ታዲያ ለምን ቀለበት አሰራ እዚህ ድረስ ጥግ ድረስ ለምን ትሄደ?
አንቺም ወደ እሶችሽን ይዘሽ እኔም ወደ እሶችን ይዤ ልስራ። ምን አስባለው አብርሃም በዚህ ልክ ነበር ህዝብን የሚዋሸው ማለትም። እኔ አልቀበላችሁም፣ ልቀበላችሁም አልችልም። ግን ደግሞ ብሎ ከሄርሜላ ዘንድ ሰላም የሆነ ለታ የመጣለታ እናንተ ውሃ ጎርፍ እንደሚወስዳችሁ ማበሉ እንደሚያጥለቀልቃችሁ እንዳትረሱ። ገባችሁ? ሩታ ገና ለገና ወሬ አወቀኝ ተብሎ ደመቁ ገና ለገና ትወና ታውቃለሽ ተብሎ በዚህ ልክ እናንተ ይቅርታ ጠይቃችሁ አትናገሯት። ጨጓራዋን ያማታል። አዎ እኔ አንዳንድ ጊዜ አብርሃም እንደ ጤነኛም ይመስላል እንደ ታመመም ይመስላል። የተወዛገበ ውዥብርብር ያለ ነገር ሆኖብናል። ለምን መተት እንደዚህ ነው የሚያደርገው? አያችሁ፣ መተት እንደዚህ ነው የሚያደርገው። እና እኛ ምን አውቀን ቤት ተብትባ ባልጋ ስር ታስቀምጥበት፣ ትራሱ ውስጥ ታስገባበት፣ ሽንት ቤት ላይ ትስቀል፣ ሶፋ ውስጥ ታስቀምጥ፣ እሱ የሚቀመጥበት ቦታ ላይ ጠብቃ ወይ ሲንቀሳቀስ ኪስ ውስጥ እያስገባችበት እንደሆነ እንግዲህ የተበጠኔ እኮ ቪዲዮንም ሳይ እየፈራው ነው። ይሄ ነገር መጥቶ ይሰቀልብኝ ሆኑ የሰይጣን ጆሮ ይደፈን። አውዝ ቢላሂ ምን ሸይጣን ረጂም። እውነቴን ነው የምነግራችሁ። እንዴ በሶ መጀን መጥቶ ብዬ የበሶ መጀን እኔ ከላይ ላይ ሊሰቀሉብኝ ነው እንዴ? አዳል ይላሉ የሚያጎሩ ሰዎች ደግሞ እያጎሩ ግማሹ በዛ ሽጉጥ ይዞ እንዲያዳል፣ በዚህ ደመቁት እንዳዳለች፣ በዚህ ቡዜ ጠፋ ትላለች። ለሊት እንዴት በለሊቱ ምን ልታረጉ መጣችሁ? አብርሃም ባይዘው እኔ እዚች ሶፋ ላይ ተኛለሁ አለ። ኤፍሬምና ሸላይ እዛ አልጋ ውስጥ ገብተው ይተኛሉ አለ። ወታጀራ ውስጥ ያልተሰራ ስራ የለም። እኔ ጋሽዬ ለምን ዝም አሉ? ሄርሜላ አንዲት ነገር ሼር አድርጉልኝ ለሄርሚ። የሩታን ማንነት አትድገሚ፣ የሸላይን ማንነት አትድገሚ። እህታችን ነሽ፣ እንወድሻለን። እንደ ሴት እንደ ሀገር እንደ ህዝብ እንፍረድ ካል ሸላይም ሴት ናት፣ አንቺም ሴት ነሽ። እሷ ግን ከጎኗ እንዳንቆም እንድንቀጠቅጣት ያደረጉን በጎቿና እሷ ናት። በስራዋ የተነሳ በጎቿን ባለየናቸው በየቤቱ እየሄዱ ይሳደባሉ። እንድንቀጠቅጣት ያደረጉን የበለጠ። እሷም ደግሞ በገዛጇ የምታመጣው ቪዲዮ የወደቀ ስለሆነ ሴቱም ወንዱም ችል ደበረችን፣ ችል ያስጠላችን ነው የሚሉት። ንገረሽ ገባሽ? አንቺ በር ከፍተሽ ማን ስለሆንሽ ነው መተሽ ዘው ብለሽ የምትገቢው? ለምንድን ነው እንደዚህ የምታረጊው? እንደዚህ ስታደርግ ያለ ነው ደመቁ ነበረች። እንደዚህ ሲያረጋየ ነው ኤፍሬም ነበረ። የኤፍሬምን ማንነት እነሱ ነፃ እንዲወጡ ትሰሪያለሽ እንዴ አንቺ? ሴትነትሽን እኛንም እኮ አረከሽን። አንቺ ብቻ አይደለሽ የምትረክሽው ሄርሜላ። እውነቱን ነው የምነግርሽ። ስታጠፊ ዝም አንልሽም። ለምን? የሚጎዳሽን ነገር ሲጎዳሽ ዝም አንልም። ስትጎጂ ማየት አንፈልግም። ወደፊት እንድትመጪ እንጂ ኪሳራ ላይ እንድትወድቂ አመት ሙሉ ለፍተሽ አመት ሙሉ ተሰድበሽ ተጨፍጭፈሽ መተሽ አንቺ ንጥር መሆን ሲገባሽ ግርድ መሆን የለብሽም። በር ከፍተሽ የሸላይን ድጋሜ የሸላይን ትወና አንቺ ልትደግሚው አትችይም። ይሄ ደግሞ ለአንቺ አይመጥንሽም። ተምረሻል፣ ታውቂያለሽ፣ ምሁር ነሽ። ዘለላሽ፣ መልክሽ፣ ቁመታሽ ቆንጅዬ ነሽ። እንዳትረክሽ፣ በገዛች እንዳትወርቂ፣ ወደ እንሶችሽ ፋሚሊዎችሽ እንዲጠሉ አትስሪ። እውነቱን ነው የምነግርሽ። ራስሽን በራስሽ አስከብሪ። ይቅርብሽ። ስሚ፣ አንድ ነገር ልንገርሽ። ለሳምንት ያህል አብርሃምን እርግፍ አድርገሽ ታዩ። እንደፈለገ ታድርገው። እርግፍ አድርገሽ አብርሃምን ስትታዩ በሩ ላይ አመታ ትጥለልሻለች። አንቺ በር ላይ ገባሽ? አንቺ በር ላይ ትጥለልሻለች። ነይ ውሰጂ ብላ አንቺ በር ላይ ትጥለልሻለች። ሩታ ለሳምንት ያህል እልክ ባትያያዣት በር ከፍተሽ ድጋሚ ሩታ የሰራችውን ነገር ባትሰር የተሻለ። እሷ የረከሰችው ለዚህ ነው። እናንተን እየመጣ በጥፊ እና ቢላን እየመጣ በጥፊ ምግብ በላችሁ ብላ አብርሃምን እየመጣ በጥፊ የዛሬ አመት ነው ምናምን በጥፊ እያለች አታስታውሽም? ስለዚህ ራስሽን አታክብሪ፣ ራስሽን አስከብሪ። ራስሽን የምታስከብሪው አንቺና አንቺ ብቻ ነሽ። ሴትነትሽን የዩቱብ ገንዘብ ይቅር። ከባሮ ድማር እኮ ተሰድተን የምንሰራው ከእናንተ የበለጠ ደሞዝ ነው እኮ የምንበላው። ስለዚህ ሞት ይሻላል። ስትሰሩም በቅጡ ሁናችሁ እንጂ በዚህ ልክ ወርቃችሁ ተፈጥጣችሁ አይደለም። ዘለላሽን ሽጠሽ አይደለም፣ መልክሽን ሽጠሽ አይደለም።
የምር የተግባር ሰው መሆን አለብሽ። የተግባር ሰው ነይ ስሪ፣ እንቀበልሻለን። አንቀየመም። መፈለግሽው ሰው ጋር ነይ፣ እንቀበልሻለን። አው ስለዚህ አብርሃም ሰው እንደሌለው አውቀር። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለቶፋ አድርሱልኝ። አመሰግናለሁ።